እማዬ ምን ሆነሻል? ምን እንዴ እኛን እኮ ባስቀምጠሽ በሀሳብ ጠፋሽ እማዬ። እንዲሁ ዝም ብዬ ነው። የተፈጠረ ችግር አለ እንዴ? የምን ችግር ነው? አረ ምንም የለም፣ ምንም አልተፈጠረም። እማዬ ስራ ቦታ ግን ሰላም ነው? እናንተ ደግሞ ሰውን ማስጨነቅ ትወዳላችሁ። ምንም አልተፈጠረም አልኳችሁ እኮ። እንዴ ምናሴ ምንም አልተፈጠረም ስትል አመንካት? ኧረ እኔ አላመንኳትም። ምናሴ በቃ ተወው። ስራ ቦታ የሆነ ነገር ተፈጥሮ ነው። ምን ተፈጠረ? አንድ ኃላፊ ተሾማለች። ለምን እንደሆነ አላውቅም። ልጅቷ ግን እኔን የምትወደኝ አይመስለኝም። ቆይ ምን አድርገሻት ነው የማትወድሽ? እሱ እኔንም አልገባኝም። እና ባትወድሽ ምን አገባሽ? አንቺ ስራሽን ለመስራት እንጂ ከሌሎች ሰራተኞች ጋር ለመዋደድ አይደለም የምትሄጂዋ። ሰላምዬ፣ አለቃሽ ካልወደደሽ አንድ ቀን እዛ የሚያሳድርሽ ይመስልሻል? ቆይ ከስራ እስከ ማባረር የሚደርስ ጥላቻ ነው ያላት እያልሽኝ ነው እማዬ? መዘክር የድርጅቱ ሙሉ ኃላፊነቱን ለሉሊት መስጠታቸው ትልቅ ስህተት እንደሆነ ገብቷቸው ወይዘሮ ሜላትን ይቅርታ አድርግልኝ፣ ደግሜ ድርጅቱን ኃላፊነት እንድትወስድ ልጠይቅሽ ይገባ ነበር በማለት እየጠየቋታል። ወይዘሮ ሜላትም አይ መብትክ ነው፣ የፈለከውን ማድረግ ትችላለህ በማለት ትናገራለች። ወይዘሮ ሜላት እንግዲህ የድርጅቱ ሙሉ ኃላፊነቱ ለሉሊት እንደተሰጠ ስትሰማ በጣም ደንግጣ ስለነበረ ስብሰባውን አቋርጣ ነበር እየሄደችው። በዚህ ሰዓት እንግዲህ ሁሉም ሰው ወይዘሮ ሜላት ደስተኛ እንዳልሆነች ነበር እየተረዳው። ወይዘሮ ሜላት አሁን ላይ ትልቅ ስጋት የሆነባት ሉሊት እዛ ስላልወደደቻትና አሁን የድርጅቱ ሙሉ ኃላፊነቱን ከወሰደች እኔን ከዚህ ስራ ልታባረረኝ ትችላለች የሚል ትልቅ ስጋት አድሮባታል። ሉሊትም የተሰጣትን ስልጣንና ኃላፊነት ተጠቅማ ወይዘሮ ሜላትን ከዛ ድርጅት ውስጥ ማባረርና ማስወጣት ትፈልጋለች። ሉሊት አሁን ላይ እዛ ድርጅት ውስጥ ያላት ፍላጎት ሙሉ ኃላፊነቱን ተቆጣጥራ ድርጅቱን ከፍ ማድረግ ሳይሆን ሰራተኞቹን የበላይነት ለማሳየት ነው እቅዷ። ከዚህም ደግሞ ከወይዘሮ ሜላት ጀምራለች። ወይዘሮ ሜላትም የሉሊትን ኃላፊነትን መቀበል አልቻለችም። አቶ መዘክርም እንግዲህ ሉሊትና ወይዘሮ ሜላት እንዳልተስማሙና አሁንም ቢሆን በዚህ ሁኔታቸው ሊቀጥሉ እንደማይችሉ ለኢዮኤል እየነገሩ ወይዘሮ ሜላትን እንድትጠብቃት እፈልጋለሁኝ በማለት እየተናገሩ ነበረ። ኢዮኤል ግን አሁን ላይ ሉሊት ምን ልታደርግ እንደምትችል በደንብ ጠንቅቆ ስለሚያውቅ ሁለቱ እንዲግባቡና ስራቸውን ተከባብረው እንዲሰሩ ለማድረግ ቢሞክርም ነገር ግን ሉሊት በዚህ ሀሳብ ፈቃደኛ አይደለችም። አቶ ታደሰስ ምን ለማድረግ እያሰበ ነው ወይስ እየሞከረ ይመስላችኋል? እንግዲህ ሉሊትን በጣም እንደሚጠላትና ሜላትን እንደወደዳት ማለትም በስራዋ በጣም ጠንካራ ሴት እንደሆነችና ለዚህ ድርጅትም ትገባለች ብሎ የሚያስባት ሴት ነበረች። አሁን ላይ ግን ወደ ሉሊት እየወገነ ይመስላል ማለት ነው። እንግዲህ ድርጅቱን ተሻለ ደረጃ አደርሳችሁት እንደማገኘው ተስፋ አደርጋለሁ ብለው አቶ መዘክር ሲናገሩ አዎ በደንብ እናደርገዋለን። በዛ ላይ ሉሊት ኃላፊነቱን ወስዳማ እያለ እንግዲህ ሉሊትን እያደናነቀ ነበር ሲናገር እየነበረው። በዚህ ሀሳብ እንግዲህ ወይዘሮ ሜላትም ቅር እንዳላት ተመልክተናል ማለት ነው። ነገር ግን ወይዘሮ ሜላት ስልክ ተደውሎላት በወጣች ሰዓት ወደ መጸዳጃ ቤት ሄዳ ስልክ ስታወራ ወዲያውኑ ነበር ተከትሏት የሄደውና ምን ለማድረግ እየሞከረ ይመስላችኋል? ወይዘሮ ሜላትም እንግዲህ ሁኔታው በጣም አስደንግጧት ስለነበረ ቆይ እዚህ ምን ታደርጋለህ? እንዴት ነው ሴቶች መታጠቢያ ክፍል የምትገባው? በማለት ነበረ የተናገረችው ማለት ነው። እንግዲህ አቶ ታደሰም ካስደነገጥኩሽ እና ካስቀየምኩሽ በጣም ይቅርታ አድርግልኝ፣ ምን እንዳሰብሽ አላውቅም፣ ግን በጣም ይቅርታ እየጠየቃት ነበረ። ወይዘሮ ሜላት ግን እሱን ልትሰማው ፈቃደኛ አልነበረችም። የመጣው የሆነ ሌላ ነገር ፈልጎ ስለመሰላት ወዲያውኑ ነበር እንዲወጣ ያደረገችው ማለት ነው። ከሄደም በኋላ እንዴት ነው የሰው ልጅ ማንነትን ሳያውቅ በዚህ ልክ የሚዳፈረው? በማለት ወይዘሮ ሜላት ሁኔታው በጣም አስገርሟትና ለብቻዋ እያወራችም ጭምር ነበረ ማለት ነው።
ወይዘሮ ሜላት አሁን ላይ ምናልባት ወደ ነበርኩበት ልመለስ ነው ወይ በማለት ትልቅ ስጋት ሆኖባታል። ይህንን ስራዬን ላጣው እችላለሁ የሚለው ትልቅ ፍርሃት በውስጧ አድሮባታል ማለት ነው። ሎሊትም ከዚህ ድርጅት ውስጥ ፈንቅዬ እንደማስወጣሽ ልታውቂ ይገባል። አሁን ላይ ሙሉ ኃላፊነቱ ያለው በእኔ እጅ መሆኑን አትርሺ በማለት ሜላትን እያስጠነቀቀቻት ነበረ ማለት ነው። ሎሊት አሁን ላይ በሜላት እየቀናችና እዛ ድርጅት ውስጥ እንድትቆይ ያልፈለገችው ምክንያት ወይዘሮ ሜላት እንግዲህ በጣም ብቁ ሴት እንደሆነች ስለተረዳችና ከሷ ደግሞ በልጣ ስለታየችባት እሷን ማንም ሰው እንዲበልጣት ስለማትፈልግ ወይዘሮ ሜላትን ከዛ ድርጅት ውስጥ አስወጥታ ወይዘሮ ሜላት እያወጣችውን የስራ ፕላን ተጠቅማ ድርጅት ውስጥ ስራውን መስራትና ማስኬድ ነው እቅዷ ማለት ነው። እንግዲህ ወይዘሮ ሜላት ከዛ ድርጅት ውስጥ ከወጣች ድርጅቱ ትልቅ ኪሳራ ውስጥ እንደሚገባ እርግጥ ነው። እንግዲህ አቶ መዘክርም ከሌሉ ኢዩኤል ብቻ ነው። ሜላት ደግሞ የምትሰማ አይነት ይቅርታ ሎሊት ማለቴ ነው የምትሰማ አይነት ልጅ እንዳልሆነች አቶ መዘክርም ሲናገሩ ነበረ። እኔ ያልኩት ብቻ ይሁን የምትል አይነት ሴት ስለሆነች እንግዲህ ሉሊትን ችሎ እዛ ድርጅት ውስጥ ሊቋቋማትና ወይም ደግሞ ሊታገዛት የሚችል ሰው አይኖርም ማለት ነው። ምናልባት ኢዩኤል የድርጅቱ ትንሽ ፐርሰንት ስላለው እንደምንም ብሎ እሱ ሊቆይ ይችላል እንጂ አቶ ታደሰም ሆነ ወይዘሮ ሜላትም በአጭር ጊዜ ውስጥ ድርጅቱን ለቀው እንደሚወጡ ነበረ ስታስጠነቅቅ ወይም ስትናገር እየነበረው። እንግዲህ አቶ ታደሰ ለሉሊት የማይታዘዛትና የምትለውን ነገር የማያደርግ ከሆነ መጀመሪያ የማስወጣውና ከዚህ ድርጅት ውስጥ የማባረረው አንተን ይሆናል በማለት ስትናገር ነበረ ማለት ነው። ስለዚህ ሉሊት አቶ ታደሰን ወደ ራሷ ልትስበውና በወይዘሮ ሜላት ላይ እንዲነሳባት ልታደርገው ትችላለች ማለት ነው። በሌላ በኩል እንግዲህ ምናሴ ከትሁት የፍቅር ጥያቄ እንደቀረበለት ተመልክተናል። አሁን ግን የፍቅር ጥያቄውን ካቀረበችለት ጊዜ ጀምሮ ወደ ምናሴ እየመጣች እና እየታየች ስላልሆነ ምናሴ ደግሞ የሉሊት መጥፋት በጣም አሳስቦታል ማለት ነው። የትሁት መጥፋት ስልክ ለመደወልም ደግሞ ደውዬ ምን ልላት እችላለሁ በማለት ምናሴ ስልክ ሊደውልላት ፈቃደኛ አልነበረም ማለት ነው። ትሁት ግን ወደዛ ቦታ እየመጣች ስላልሆነ ምናሴ በትልቅ ጭንቀትና ውጥረት ውስጥ ቢሆንም ነገር ግን ሰላም ደግሞ እንዲደውልላትና ሊያናግራት እንደሚገባ ነበር ስትናገር የነበረው። ይህንን እንግዲህ ሀናም ሰምታለች ማለትም ፍቅረኛ እንደያዘ ሰላም ነግራት ስለነበረ ማለት ነው። ምናሴ እንዴት ነው ይህንን ሊያደርግ የሚችለው? ምናሴ ሴት አውርቶ ነው ወይ ፍቅረኛ የያዘው በማለት ምናሴ እንግዲህ እንደዚህ ወጣ ያለ ባህሪ ስለሌለው ለሀናም በጣም አስገርሟት ነበረ ማለት ነው። ነገር ግን ሁለቱም እንዲደውልላት ካደረጉት በኋላ ወደ ትሁት ስልኩን ሊደውልላትና ሊያናግራት ይችላል ማለት ነው። እንግዲህ የሁለቱ ግንኙነት ቀስ በቀስ እንደዚሁ ከቀጠለ ምናሴም ደግሞ ወደ ፍቅር ውስጥ ገብቶ ሁለቱም በፍቅር አንድ ላይ መሆናቸው የማይቀር ነገር ነው ማለት ነው። ሌላው የወይዘሮ ሜላት የድርጅቷ ጉዳይ ነው። እንግዲህ ወይዘሮ ሜላት የድርጅቷ ትልቅ ተስፋ እንዳለው እና ነገር ግን የፍርድ ቤቱን ቀጠሮ ማራዘም ይኖርብናል፣ እስከዛ ድረስ እኛ ብዙ መረጃዎችን ማግኘት እንችላለን በማለት ጠበቃው ሲያናግራት ነበረ። አቶ ታደሰም ደግሞ እየተከታተለው እንደነበረ ለአሴር ከተናገረ በኋላ አሴር ይሄንን ነገር ማጣራት ይኖርብኛል ብሎ ነበረ ያሰበው ማለት ነው። ስለዚህ ይሄ ሰው ማን ነው የሚለውን ነገር ከጠበቃው ጋር ቁጭ ብለው በመነጋገር ይሄ ሰው ማን ነው፣ ወይዘሮ ሜላትንስ ሊረዳት እና ሊያግዛት እየፈለገው ለምንድን ነው የሚለውን ነገር አሴር ሊደርስበት ይችላል። ከዛም አልፎ ደግሞ ወይዘሮ ሜላት የምትሰራበት ድርጅት ውስጥ የሚሰራ ሰው ከሆነ ምናልባት ወይዘሮ ሜላት ትልቅ አደጋ ውስጥ ልትሆን ትችላለች የሚል ስጋት ሊያድርበት እና ከዛ ድርጅቱ ውስጥ ደግሞ ጠላት አላት ወይ የሚለውን ነገር ማጣራት ከጀመረ
እንግዲህ እዛ ድርጅት ውስጥ የማትወዳት እና የእሷን ውድቀት የምትፈልገው ሉሊት ናት ማለት ነው። ስለዚህ ይሄ ነገር ወደ ሉሊት ቀስ በቀስ ሊያመራ ይችላል ማለት ነው። እንግዲህ ሀሴር ሁሉንም ነገር በአጭር ጊዜ ውስጥ እንደሚደርስበት እና እንደሚያጣራ እርግጠኛ ነኝ። እንግዲህ ሀሴርም ወይዘሮ ሜላት ትልቅ እምነት ጥላበታለች። ጠበቃውን አሳልፋ ሙሉ ዶክሜንቱን እየሰጠችው በአሴርም ወይም ጆሮን አምኜ ነው እንጂ አንተን አምኜ አይደለም በማለት እንግዲህ ትልቅ ተስፋና ትልቅ እምነት እንደጣለችበት ነው ስትናገር የነበረው። አሴርም እንግዲህ ይህንን የተጣለበትን እምነትና ይህንን የጀመረውን ነገር ተግባ አድርሶ ወይዘሮ ሜላት ወደ ነበረችበት ከፍታ እንደሚመልሳት እና ከዛም በኋላ ከሀና ጋር ተጋብተው በሰላም እንደሚኖሩ ተስፋ እናደርጋለን። ውድ የኖላዊ ድራማ ተከታታዮች እንደዚሁም ደግሞ የሃይማኖት ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ ያደረጋችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።